እንጂ ጃፒ ሆኖ ሶልቭ ባያረግ ኖሮ በሌላ አጀንዳ ሊመጣ ነበር። እግዚአብሔር ይመስገን። በጣም ስለምኮራብሽ፣ በጣም ስለምወድሽ፣ በጣምም ትልቅ ልብ ስላለሽ አኩርተሽኛል። ሁሉ ጊዜም ታኮርኛለሽ። አመሰግናለሁ ሙኒትሽ፣ በጣም አመሰግናለሁ። በጣም ነው ቴንኪው ሳርዬ፣ በጣም በጣም ምክንያቱም አንቺን እኔ የምወድሽ በምክንያት አንድ ሰው እንኳ ከጎንሽ ባይቀር ሁሉ ጊዜም እኔ ከጎንሽ ነኝ። አንድ ሰው ታውቂያለሽ፣ አንድ ሰው ብቻ እንኳ ቢሆን ሁሉ ጊዜ ይሄን ቃል ሳርዬ፣ በጣም አመሰግናለሁ። የኔ ማለት እሺ፣ እኔ እናት ጊዮንም በጣም አመስግናለሁ። ምናልባት ግን እኔ የተረዳውበት መንገድ የተሳሳተ ሆኖ በንግግር ካስቀየምኳችሁ በጣም ይቅርታ። በእኔ ቦታ ደግሞ አንድ ስራ ላይ እንዳለ ሰው ስታስቡት ስም ሲነሳ ብዙ ነገር ይጎድፋል። በተለይ በአሁኑ ሰዓት ደግሞ ቪዛ በጣም ችግር ባለበት ልጆችን ለማምጣት በተቸገርንበት ሰዓት እንዲህ አይነት ድምፆች ሲሰማ ከኛ ጋር ያሉትን ቪዛ እየሰራንላቸው ወይም ከኛ ጋር ያሉትን ልጆች ያወዛግባቸዋል እና ያበሳጫል። ማንም ሰው በስራው ሲመጣበት ያው ቅር ይለዋል። እኔ ልጅቷንም ደግሞ ሀቅ ሌላ እሷም ታውቀዋለች። አንድም ቀን ክፉ ነገር እንዳልተናገርኳት እርግጠኛ ነኝ። በእህቷ በቤተሰቧ ለደረሰው ነገር በጣም አዝናለሁ። አላህ ብርታቱን ይስጣቸው፣ ባሉበት ቦታ ላይ ይጠብቃቸው። እህቷን ደግሞ አላህ አፊያ ይስጣት። አሁንም በምንችለው መንገድ ማንም እዚህ ጋር እሷን የሚያጎልባት የለም። ሁላችንም እናግዛታለን። አካውንቷን ትላክ 200,000 አስገባለሁ። በጣም ይቅርታ። በዚህ የተቀየመኝ ያሳዘንኩት ሰው ማንም ካለ በጣም ይቅርታ። ጣና ጊዮን ከመውጣታችሁ በፊት ትላንትና እናንተ ጋር አንድ እንዲስተካከል የምፈልገው ነገር አለ። ትላንትናም ተናግሬያለሁ። እኔ ለምሳሌ ሳጠፋ ሙኒት ሚዲያ ትል በውስጥ አትል እጥብ አድርጋ ነው የምትናገረኝ። ሳሪም እንደዛ ማለት ነው። ትላንትና ያ ግሩፕ ሲባል ነበር። ይሄ የኛ ግሩፕ የምታየው ይሄ ነው። በቃ አሁን ያያችሁት ግሩፕ ነው የኛ ግሩፕ። የማንንም ሀቅ ሲነካ እኔ ሳጠፋ ሳራ አትተውኝም። አንድ ስልክ አቆየች ብላ እኮ ሳሪ ቤቷ ነው የምትጠራኝ ማለት ነው። ያ ግሩፕ ሲባል ነበር። እኔ አሁን የዛን ቀን እሷን ሳስወጣት ለሙኒት ሳይድ ግሩፕ ስለሌለኝ እኔ ወገኗ ነኝ፣ ወደደችም ጠላችም ለልጅቷ ማለት ነው። እሷም ለእኔ ወገኔ ናት። ግን እሷ እንደዛ ነበር ስትናገር ነበር። ይሄ ስህተት ነው። እሺ የሚጣ ማርያምን ይሄ ግሩፕ ማለት ይሄ ቆይ ልንገርሽማ መሲ፣ እኔ ደግሞ አንድ ነገር ቆይ አንዴ በእናትሽ እኔ አንድ ነገር ልንገርሽ መሲ፣ እኔ እኮ የአንቺ ኮንታክትሽ አለኝ አይደል? በሌላ ነገር አውርተን እናውቃለን። የሙኒትን ጉዳይ አንቺ ጊዜ መምጣት አቅቶኝ አይደለም። ሳሪም ስልኳ አለኝ፣ በሌላ ጉዳይ አውርቻ ታውቃለሁ። ሳሪ ጋር ሄጄ ሙኒት እንዲያረገች ማለት አቅቶኝ አይደለም። ተረዳሽ? መጀመሪያ የሄድኩት እሷ ጋር ነው። መጀመሪያ የሄድኩት ሙኒት ጋር ነው። ሁለተኛ ነው ቤተሰብ ላይ እንደዚህ ደርሶ እህቷ እንደዚህ ታማ ምናምን ነይ በቃ ሰው ምንድን ነው የመሰለው እኔ ሳይድ ያስኩኝ እንትን ያለው ለሌላ ጊዜ ለራቁት ፎቶ ለምን ስትጩ እንዴት ለዚህ ለወገናችሁ አብረሽ አልቆምሽ ነው ጥያቄ ቀረበ። ነይ ብዬ አጋጣሚ ጃፒ ቤቱን ከፍቷል። እኔ ሙኒትን አጀንዳ ማድረግ ብፈልግ ቤቴ ለጥፌ እኮ መግባት እችላለሁ፣ ልክ ሌሎቹ እንደሚዋልጉት ማለት ነው። ግን እዛ ደረጃም አልተደረሰም። ምክንያቱም መጀመሪያ አውርቻታለሁ፣ ነግሬያታለሁ። እንደዚህ በዘርም በምንም በፖለቲካ እንደማይወስዱት ታውቋለች። ማንምም እንዲነካት አልፈልግም። እኔ ፐርሰናል ማንምም እንዲነካት አልፈልግም። ከዚህ በላይ ገንዘብ እንደምታወጣም አውቃለሁ። ቅድምም ነግሬያታለሁ። አሁን ግን ብርቴ ሚውትሽን ታነሽና ሙኒትዬ በጣም ይቅርታ መጥቼ ስምሽን እንደዚህ ስላነሳው ብለሽ ሰው ይበል። እሺ ይኸውልሽ እኔ እኮ ሌላ በእናትሽ ብርቴ እኔ አንደኛ ስራ አቁሜ ነው የማወራው። እሺ በቃ ስሜታዊ ወይም እንትን ሆኜ ስላስቀየምኩሽ በጣም ይቅርታ። ለሁሉም ነገር እግዚአብሔር ይስጥልኝ። በተረፈ በራሴ እንትን ለሰው እርድ ብዬ 10,000 ብር ስጭ ብያት የለ እሱንም ይቆረጥ እንጂ የእሷን ሀቅ ዶርቴ አንዴ ዝምት ያለሽ። እሺ በነገራችን ላይ ይኸውልሽ ብርቴ፣ አንቺም ሆነ ሙኒት ሁሉም እዚህ ጋር ያለው በሙሉ እህቶች ናቸው። ሙኒት እህታችን ናት፣ አንቺ እህታችን ነሽ። ምንም ጥያቄ የለውም። በቃ ማውራት አልችልም። ለዛ እኮ በቃ ኢትስ ኦኬ። አወራሽ እኮ አውርተሻል።
እንደሌላው እኮ አብሬ ባወራ ነው ማቀነባ ለምን ይቀናበራል? ኦልሬዲ ተናግረሻል፣ ሀሳብሽን ገልጸሻል፣ እነሱም ሰምተዋል። ሙኒትም ደግሞ በዛ ወይ መጠሽ ባንትን ባቲ ኖሮ ከስራ ቢዚ አንጻር ሆኜ ስለሙል ምናምን ነው መጠሽ በስነስርዓት ደግመሽ ደጋግመሽ ኮንታክት ብታደረግኝ እዚህ ደረጃ እንደርስም። በዛ ላይ ደግሞ የስራ ሰው ነኝ፣ ብዙ ቢዝነስ ነው ራን እያደረግኩ ያለሁት። ስለዚህ በዚህ ደረጃ ስሜ እንትን ሲል ደስ አይልም፣ ከአንቺ አልጠብቅም ነው ያለችው። ይሄ የእህትነት ነው። ስለዚህ ከልብሽ ነው አይ ነው ከልብሽ ነው ይቅርታ እንትን ያልሽው። ሙኒትም ደግሞ ያው ተናገረች እኮ ይቅርታ አለች። በሚደርሰውም ነገር ልቧን እንደሚያዝን ተናገረች ምናምን። ከዚህ በላይ ምንም ነገር አያስፈልግም። ትናንትና በጃፒ ቤትም ደግሞ ኦልሬዲ ዲስሪስፔክት ምናምን የተደረጋችሁ ከመሰላችሁ መሲ በዛ ወይ እንድታስቡትን አልፈልግም። እኛ አይሆንሽ ልንገርሽ፣ እኛ አዳምጪ ማሪ፣ እኛ ዲስሪስፔክት ተደረግን አልተደረግን ምንም አይጨንቀንም። ምክንያቱም ለምንድን ታውቂያለሽ፣ እኛ ሰው ነው የምንረዳው። ሰው የሚረዳ ሰው ብዙ ትችት ይደርስበታል። ነገር ግን ደስ የሚለው የሰው አላማ ወይም ደግሞ ሰው ታርጌት ሊያደርግ የፈጠረውን ነገር እኛ ማክሸፍ እንችላለን። ልክ እንደ ሙኒት ማለት ነው። ስለዚህ እኛ ችግር የለብን። እኛ የዘር የሃይማኖት የብሔር የምናምን ችግር የለብንም። እኛ ችግራችን የሰው ነው። ሰው እስከሆነ ድረስ ሰው እንረዳለን። በቃ አለቀ። አሁንም በዛ መንገድ ነው እኔም ሳሪ በዛ ምንም ነገር አልተፈጠርም። እኛ ሳይዳኒዝም ሁላችሁም ቤተሰቦቻችን ናችሁ፣ እናግዛችኋለን፣ እንረዳችኋለን። አለቀ በቃ ጨረስን። አሁን ምንም አያስፈልግም። ልጅቷም እግዚአብሔር ይስጣት፣ እግዚአብሔር ያክብራት፣ ፈጣሪ ይስጣት። ቢያንስ እንደዚህ አይነቱን ነገር ራሱ ተረጋግታ እንትን ማለቷ አሁንም ሙኒትም እግዚአብሔር ይስጣት፣ እግዚአብሔር ያክብራት። በቃ የሚታየ ያው የሚጣጋ ስለምታወቅ ችግር የለውም። ምናልባት አንቺና መሲ ሰጣ ገባ ነበራችሁ፣ አልቋል፣ ጨርሰናል። እሱን ተናገርኩኝ። እሷ ብርቴ በጣም መታ የተናገረችበት ትሆን እና እኛ የደረሰን ነገር በጣም እንትን ስለነበረ ለዛ ነው ኢሞሽናል የሆን ነው። መሲም ደግሞ ይሄንን አንደርስታንድ አድርጋለች። በጣም ነው የማከብራችሁ። ሙኒት እህቴ በርቺ፣ ስራሽን በደንብ አድርገሽ ስሪ፣ በርቺ ነው የምልሽ። እንወድሻለን፣ በጣም ነው የምናከብርሽ። መንገድ ስለተቋጨ ደስ ብሎኛል። ከዚህ በላይ እኔ ምንም ነገር አይደለም። ብርቴም ይቅርታ ብላለች። ይቅርታ ተቀበይ። እሱን አጥፊ ቪዲዮውን የሰራሽውን ብርቴ። እሺ አጠቅማለሁ። ከታች ራሱ እሷን የምደግፍበት ሁሉ ቪዲዮ አለ። እኔ እኮ የእሷ ደጋፊዋ የሆንኩ ልጅ ነኝ። እውነት ለመናገር ሰይጣን ሙኒት ይቅርታ ተቀበለሻል። እኔ በቸገረሽ ሰዓት ስላልደረስኩልሽ በጣም አዝናለሁ። ደርሼልሽ ቢሆን በሌላ መልኩ የአንቺ ብር ስለሆነ ሳይሆን በራሴ ቢሆን ለምን እንደሆነ ነገርሽ ሚጣ የሚያናድደኝ ምን እንደሆነ ልንገርሽ። በሌላ መልኩ ሊደርስላት ስገባ በእልህ ውስጥ ስለከተተችኝ በጣም ትልቅ ችግር አለብኝ። እናንተም ዱዓ አድርጉልኝ። እልህ የሚሉት ነገር መጥፎ ባህሪ ያለብኝ በቃ። ግን ያም ሆነ እኛ አንድ ሰው ነን ይመስለኛል። ነገሩ በሌላ መንገድ እናንተ ባትወስዱት ሌሎች ሊወስዱት አስበው ነበር። ምንም ነገር ቢመጣ በመሀላችን ነበር። እኔ ጋር ሲደርስ ሌላ ሆኖ ነው ጊዮን ደርሶ የነበረው። እኔ ቀን የተነገረኝ አንቺም እኮ እህታችን ነሽ። እኛ አንድ ነን። ማንም ሊያውቀው የሚገባው ይሄንን ነው። አንድ ነን። ችግር ቢፈጠር እንደ እናት እንደ ልጅ እንደ እህት እንደ ወንድም እንፈተዋለን። በእኔ ማንም መወቀስ የለበትም። እሷም እንድታዝንብን በማናችንም አልፈልግም። የዛን ዕለት እንግዲህ ካለባት ችግር አንጻር ነው በዛ መልኩ የመጣችሁ ብዬ ነው የምረዳው። እኔ በማንም ላይ ቂም ይዤ አላውቅም። እንኳንስ እንዲህ ተነጋግሬ ይቀርና በተደፍኖ የቀረ ነገርም አንዴ ካለፈ አለፈ ነው። እኔ ጋር ምንም ችግር የለም። ኢንሻላህ አካውንቷን ትላክልኝ። እልህ እንደው እንትን ያልንበት ነው እያሉሽ ነው ከታች እና ምንም አይደለም። ሙኒትዬ ገባሽ? ጀግና ሴቶች እኮ በጣም ብዙ ቢዝነስ ስራን የሚያደርጉ ሴቶች ብዙ አይነት ነገር ነው የሚያልፉት። ገባሽ? እኛ ደግሞ ከአንቺ እየተማርን ነው የምንመጣው። ገባሽ? ስለዚህ ጓደኞቼም ስላስወቀስኳችሁ ይቅርታ። እንግዲህ ኢትስ ኦኬ በቃ መልካም ቀን ይሁን። እሺ እናመሰግናለን። ባይ ጋይስ ቴንክ ዩ። ሙኒት ወይ ሰማሽ ነው? እየሰማሽ ነው?
ይሄው እኔ ከተቀመጥኩበት ብድግ ብዬ አመሰግናለሁ። እግዚአብሔር ያክብር። ኧረ አይገባም፣ ወላሂ አይገባም። እኔ መቼም ትልቅ ሰው ነኝ፣ ብድግ በይ እንዳትዪ። እኔ ስራ ስለሆንኩኝ ነው። በቃ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ምንም ችግር የለም። ምንም አንቺም ማክበርሽ በዚህ መልኩ ስለጨረስሽ እኔ ምንም ማድረግ ስላልቻልኩኝ ነው። መጨረሻው ችግር የለም። አቡሽ በውስጥ አልኩ። ምንም ችግር የለም። ቴንኪው ማለት ምንም ችግር የለም። ቴንኪው ሳሪ፣ መሲ፣ ሁላችሁም ጆጆ፣ ሁላችሁ። እሺ በዚሁ ልቀጥል እንዴ? ይሁኝ የተቀመስኩበትን ምስኪን ስቶር ውስጥ ገብቼ ሳናገራችሁ ማሚ ወይዬ ባለፈው ሙኒት ጋር ስደውልላት ማለችኝ እንዴ ማሚ ምን ሆነሽ ነው አልኳት። ልጄ እኮ አጠገቤ ተኝቶ ነው። አንቺ ወረኛ መዳምሽ አለች እንደ አጠገብሽ አልኳት። እኔ ጀማዎች እነዚህ ናቸው። በነገራችን ላይ ጋይስ አለቀ። የኔ ማዳሞች አሁን ልጆቼ ናቸው። አሪ ግን ድምጿ ተከፈተ። ይሄ ገንፎና አጥሚት ለውጥ አለው ማሚ። አንቺ ተመችቷታል። በዚህ ብርድ መታፈን ሲገባው የእሷ ተስተካክሏል። ስሚ ማርያምን አንቺ ሙኒት ትችያለሽ። በጣም ነው የምትችይው። እኔ በቃ በጣም ነው እማምንሽ። ታውቂያለሽ፣ በጣም ነው እማምንሽ። በጣም ታውቂያለሽ፣ ትችያለሽ። አውቃለሁ ሳሪ፣ ግን አንዳንዴ ታውቂያለሽ በጣም ይከፋል። አንቺ ያለሽ በተለይ ደግሞ ባላሰብሽው መንገድ ሰው ሲመጣብሽ በጣም ግራ ይገባል። ጃፒ ማመስገን እፈልጋለሁ። ጃፒ ማርያምን ጃፒ ትሙት ማሚ ትላንትና ጠይቁ ይምጡ። እኔ ያ ጀምአ ባለፈው እንትን አላን ነው ከአረብ ሀገራቶች ላይ እጅህን አንሳ ምናምን ብለን አልቀለድ ነው። በጣም ማርያም ከአረብ ሀገራት ላይ እጅህን አንሳ ብላችኋል። ይሄ እናንተ ኬዝ ነው። መሲ ብርጅስቶን፣ ሙና፣ ሳሪ ኑና ይሄን ችግር ከኔ ላይ አውርዱ ይላል። ያለሽ ቤቱን ገብቶ ደግሞ የሰዓቱ መጥፎነት ቪዛ በጣም ትልቅ ችግር አለ። ብዙ ሰው ዘግይቶበታል፣ ተበላሽቶበታል። የ3 ወር የ4 ወር የተሰራ ነገር እንደ አዲስ እየተሰራ ነው ያለው። በዚህ ሰዓት እንዲህ አይነት ነገር ሲሰሙ በጣም ነው ግራ የሚገባቸው። ለሁሉም ነው መታሰብ ያለበት። እኔ በቀደም ዕለት በጁጁ በኩል አንዲት ልጅ መታ የሆነ አንድ ደላላ በልቷት ነው እኔ ጋ የመጣችው እንዳስተካክልላት። ከዛ ሀሳቧን ቀይራ በዚህ ስትወጣ በዚህ ስትገባ ስታጉላላይን ቆይታ ብር አስገቢ ያለችኝ። ጸጥ ስላት መጣች በጁ በኩል። በአንድ ጊዜ ነው ላጥ ተደርጎ ሄደላት። አክባሪ ሁል ጊዜ ሰው አክብሮ የሚመጣ ሰው ያስደነግጣል። ግን እንደዚህ ሆን ሰው በዚህ መልኩ ሲመጣ ሆን ብሎ ነው የሚመስለው። ያስደነግጣል፣ ይረብሻል። እኔ አላማዬ የት እነሱ የሚያወሩት ነገር የት በጣም ነው የሚደብረው። አልሙሂም ማለሽ አላህ ከሪም፣ አላህ ያግዘን ሁላችንንም። ሳሪ ነገ ገንፎ ይሰራልናል አይደል እንዴ? ማሚ ትላንት አልበላሽም እንዴ? ደስ ቀደም የተናገርኩሽን ነገር ግን እንዳትረሽ ማሚ። ይሰራልሻል ነኝ ምን ነበር አይደል? ምን ነበር? መሲን እኮ ጻፍኩ፣ ቮይስ አደረኩላት። መሲ ይሄን ነገር አስቆሚ፣ በቃ እኔ ራሴ ከፍላለሁኝ አልኳት። ማርያም ሌላም ሰው ብሎ ማሚ ጧት እኮ ቆሌን ከፈፈችኝ የሆነ ሰው ብሎ አልስላ አርፈሽ ተቀመጣ ስለነበረች ምንድን ነበር? ቮይስ ላርግልሽ ማሚ። አረ ቢስሚላ መሲ የስልክ አይነት ዓለም አቀፍ ስልክ ተደወለ። እሱን ነው ጁዬ ምግብ ቤቱን ነው አይደለም። እኔ ስለዚህ ጉዳይ ነው ያልኩሽ ማሚ። ስለዚህ ጉዳይ ይሄንን ከአሁን በኋላ ብዬሻለሁ ነው። የትኛውን ዓለም አቀፍ ስልክ የተደወለው ማሚ? ነግሩሻለሁ። የተሳሳቱ ነገሮች አሉ እኛ ጋር ከኛ አይደለም። መሲ ደህና ወሬ እየሰማን በሁለት ኤርፎን እየሰማን አንዱ ከሱ አንዱ ከኔ እየሰማን እናቴ ምን ነካክታ እንደሆነ አላውቅም። ወሬውን አላቋረጠችኝም። በምን ጉዳይ ማሚ? ትንሽ
ኧረ ተይ መሲ ግን እዚሁ ተፈለጁ ነው ቮይስ አርጊሽ ጁዬ። እኔ በዚህ አጋጣሚ አንድ ነገር ልምከራችሁ። ከአሰሪዎቻችሁ ጋር ችግር ያላችሁ ሰዎች ተንደርድራችሁ ሚዲያ ላይ አትምጡ። ተንደርድራችሁ ሚዲያ ላይ አትምጡ። እናንተም የእኛ ልጆች ደግሞ ጉዳዩን አላጡል ወደ ሚዲያ አታምጡት። ብዙ ጊዜ የተሳሳቱ ኢንፎርሜሽን የሚሰጡ ልጆች ስላሉ ተጠንቅቃችሁ በተረጋጋ መልኩ አይታችሁ አቅርቡ። እሺ። ከፉጄራ አካባቢ የመጣ ክስ አለ። ፉጄራ አካባቢ ከሰራተኞቻችሁ ጋር ችግር ያላችሁ ሰዎች ጨርሱ። እኛ ወደ ሚዲያ እናመጣውም፣ ቀጥታ ወደሚመለከተው ክፍል ነው የምናደርሰው። ስለዚህ ችግር ያላችሁ ሰዎች በማሳፈር አይደለም፣ ብታሳፍሩ ምን ብትሉ፣ ብሎክ ብታደርጉ ምን ብትሉ ሙሉ ሪፖርት እዚህ ያለን እና ሁላችንም አንድ ነን። የእኛ ታሪክ መንግስት ጋር አይድረስ። አበሻ አሰሪ አበሻ ሰራተኛዋን እንዲያርጋ በሚል ምግብ ቤቶች ምንድን ነው መንግስት ጋር አይድረስ የኛ ጉዳይ። ፉጄራ አካባቢ ቼክ ዩርሰልፍ ኤቭሪባዲ ዴር። እዛ ያላችሁ ቢዝነስ ያላችሁ ሰዎች ራሳችሁን ቼክ አድርጉ ፕሊዝ ፕሊዝ። ይህን ጉዳይ ማይጅበት ማሚ የምን ፕሊስ ፕሊስ ነው ላ በጣም ይደብራል። ያኔ በጣም ይደብራል። ከስንት ነገር ተነስተን ከምን ተነስተን የት እንደደረስን ሁላችንም እናውቀዋለን። ዛሬ እኛ ባለንበትን ቦታ ተጠቅመን ሌላው መርገጥ ማለት በጣም ነው የሚደብረው። በጣም እናንተ ራሳችሁ ይገባችኋል። እኔ ስናገር ይሄን ነገር እንደሚገባችሁ እርግጠኛ ነኝ። እና ምንም አይነት እርምጃ ብትወስዱ ኦልሬዲ ሙሉ ኢንፎርሜሽኑ መረጃው ምኑ አለን። ነገር ግን እኛ በመሀል መግባት ስለማንፈልግ እናንተ ጨርሱት። እኛ ሳንደርስ ጨርሱት። አለቀ፣ ጨርሰናል፣ እናመሰግናለን መባልን ነው የምንፈልገው። እዚህ ጋር ግርግር መፍጠር አንፈልግም። በቢዝነስ ላይ ያላችሁ ሰዎች ደግሞ ስማችሁ ሲነሳ በጣም ትልቅ ችግር አለ እና ፕሊስ አስተካክሉ። በነገራችን ላይ ሰው በድለሽ ዲፖርት ማድረግ ማለት ያ ሰው እንደውም ሀገሩ ላይ ፍሪደም ኖሮት የዛን ሰው ምንም ችግር የለም። ኦልሬዲ እዚህ ኢንፎርሜሽኑ ስላለ እኮ ሳሪ፣ አሁን እኮ ተበታትነን ተነጣጥለን አይደለም የምንሰራው። ከበፊቱ በበለጠ ኢትዮጵያ ካለው አካል ጋር ተመሰጣጥሮ መስራት በሚፈለግበት ሰዓት ላይ እንትን አታድርጉ፣ አታበላሹ ነገር። እዛ ሲደርሱ እዚህ ያለው መረጃ አለ፣ ክሱ ይቀጥላል፣ ምንም አይቆምም። ወይ እናንተ አገር የማትገቡ ሰዎች ከሆናችሁ ይሄ ሌላ ጉዳይ ነው። ተወካይ መጥቶ እዚሁ ይከሳችኋል። ግን ስማችሁ በጭራሽ አይነሳ ፕሊዝ። ሳይነሳ ስማችሁ ጨርሱት። ይካሱ ልጆቹ። ሂዊ ወይ ሙኒቷል ምን እየተሰማሽ ነው እህቴ? እንዴት ያደረግሻል? ብርድ ይለኛል። እርጅናውን መጣለ። አንቺ አሁን በዚህ ወይዘር ምንድን ነው የሚደረገው? ጅንኑ ቢመጣ በቃ መሻዊ ይዋት ሆዷን መሻዊ ከሆዳቶችም እንዲሁ ይዊድብን ብናረግ እኔ ልጆቼን የጉንፋን መድኃኒት ሰጥቼ አስተኛለሁ። አሜድሮሚን የሚባል መድኃኒት አለ። ሁሉንም የጉንፋን መድኃኒት ሰጥቼ አስተኝቼ አቤት። እኔ ደግሞ መሻዊ ይጠበሳል። ላቦ ይጥበሰኝ ከብርጭቆ በዝናብ ነው እንዴ የምትጠብሺው? ቀዝቀዝ ያለ አየር ሲኖር ነው መሻዊ። አሁን የመሻዊ አይደለም ሀቢብቲ፣ የመሻዊያ ነው። ራስሽ ነሽ መሻዊ ማለት ያለብሽ፣ ዲፖርት መደረግ መጠበስ ያለብሽ። ወሰወሺ ማሬ ውስዋስ ያላ ደዊ መሲ ማነች ዲፖርት የምትደረገው? ይዊ በዚህ አነጋገሩ በጣም መደረግ አለበት። ታላስ ሳሪ ወፈርሽ? አይ የሳሪ ጉዳይ ተከር ነው ይፈጥጥ። አንቺ ሱማን ቆረሳችሁ ዜድ ባልትና ሊባል እኮ ነው ወይዬ። አረ ወገን ከሙኒት ፍቅር ይዞኛል አንድ በሉኝ ይላሉ። ማነው? ይታወጣ ዘልዛላ
እኔ አራት አባሪው አንዳንድ ቀንማ ይሻላሉ። ሽማን አልሰማሽም እንዴ? እየበላች ነው አላለችም? ሳሪ ላሉ ዜድ ከታች እየበላች ነው። አላልኳት ታወቀ ነው።